የወታደሩ ቤተሰብ። ይህ የአንድ ወታደርና የልጆቹ ታሪክ ነው። ሚክ፣ ጆ፣ ቤክ እና ኤሚ በአንድ ትንሽ መንደር ውስጥ ትንሽ ቤት ውስጥ ይኖራሉ። ወላጆቻቸው በጣም ድሆች ስለነበሩ ወላጆቻቸው ሊያደርጉላቸው የማይችሉትን ምንም ነገር ሊጠይቋቸው አይፈልጉም። ቤክ ወጣትና ቆንጆ በጣም ጥበበኛ ነች። ጆ ወንዳ ወንድና ጸሐፊ መሆን የምትፈልግ ሴት ነች። ሜክ አይናፋር ኩሩና ደግ ልጅ ነች። ኤሚ የመጨረሻዋ ትንሿ ልጅ ነች። ከእህትማማቾች ሁሉ ቆንጆዋም እሷ ነች። አንዳቸው ከአንዳቸው ጋር በጣም የጠበቀ ግንኙነት አላቸው። የሰፈራቸው መንደርተኞች ሁሉ ባህሪያቸውን ያደንቋቸዋል። ትንንሾች ሴቶችም ይሏቸዋል። አንድ ቀን አባታቸውን ወደ ጦር ሜዳ የሚወስደው ወታደር ወደ ቤታቸው መጣ። ምክንያቱም ከፍተኛ የሆነ ጦርነት ስለተጀመረ። ሰላም ለአንተ ይሁን፣ ደብዳቤ አለኝ። በጦር ሰራዊት ውስጥ እንድታገለግል ተጠርተሃል። ጦርነቱን እንድትዋጋ እባክህ ተዘጋጅ አለው ወታደሩ። ቤተሰቡ በጣም አዝኗል። ኦ አባ እባክህን አትሂድ ስትለው፣ አይሆንም ልጆቼ፣ እኔ መሄድ አለብኝ። ለአገር መዋጋት ትልቅ ክብር ያለው ውዴ ነው አላቸው። ታዲያ መቼ ነው የምትመለሰው? አለች አንደኛዋ። ክረምት ከመግባቱ በፊት እመለሳለሁ። አሁን ማልቀስሽን አቁሚ ሜክ፣ አቁሚ አታልቅሺ አላት። አንቺም ጠብቂያቸው እሺ ሜክ ብሎ ኃላፊነት ሰጣት። ያንን ከነገራቸው በኋላ አባታቸው ከወታደሩ ጋር ሄደ። ወደ ጦርነት ከሄደ ከጥቂት ጊዜ በኋላ ቤተሰቡ መቸገር ጀመረ። ለኑሮ የሚያስፈልጋቸውን ነገር ለመግዛት በፍጹም አልቻሉም ነበር። ሜክ፣ እኔ ተግቼ እሰራለሁ በቂ ገንዘብ እንድናገኝ፣ ነገር ግን እየከበደኝ ነው አለች እናታቸው። አትጨነቂማ፣ የምንቸገረው እኮ ለጥቂት ቀናት ነው። አባታችን ተመልሶ ሲመጣ ሁሉም ነገር ያስተካክላል ብላ አባበለቻት። እስከዛ ግን መታገል አለብን። እኔ አይገባኝም፣ ሰዎች ግን ለምንድን ነው የሚዋጉት ብላ አዘነች። አንድ ቀን ከጦር ሰራዊት መስሪያ ቤት አንድ ደብዳቤ ደረሳቸው። ምንድን ነው ሜክ ስትላት፣ አዛዦቹ እንደነገሩን ከሆነ አባታችን ጦር ሜዳ ላይ በጣም ቆስሏል፣ ሆስፒታል አስገብተውታል። ስለዚህም አብሮ የሚሆንና የሚረዳውም ሰው ይፈልጋል አለቻቸው። መሄድ አለብኝ፣ ግን እንዴት አድርጌ? መሄጃ ገንዘብ እኮ የለኝም፣ ከየት እናገኛለን አለች እናታቸው። አትጨነቂ እናቴ፣ አንቺ ለጉዞ ተዘጋጂ፣ እኔ አዘጋጃለሁ ብላ ጆ ቤቱን ትታ ወጣች። አምሻሽ ላይ ወደ ቤቷ ስትመለስ በእጇ ገንዘብ ይዛ ነበር። ይኸው እናቴ፣ የሚበቃሽ ይመስላኛል አለቻት። እንዴ ገንዘብ ከየት አመጣሽ ብላ ጠየቀቻት። ጸጉሬን ሸጥኩት፣ ገንዘብ አገኘሁ ብላ መለሰችላት። ጆ፣ ምን የመሰለ ጸጉርሽን አታዥው አለች እናቷ። ግን ጆ፣ ሌላ አማራጭ ማሰብ እኮ እንችል ነበር፣ ለምን ይህንን ወሰንሽ አለች እህቷ። አትጨነቁ፣ እንደገና ያድጋል እኮ ብላ ሳቀች። ጆ በዛ ቀን ምሽት መተኛት አልቻለችም። ድምጿን አጥፍታ ታለቅስ ነበር። እዛም ቤክ አቅፋት ታባብላት ጀመር። አትጨነቂ፣ ሁሉም ነገር በቅርቡ ይስተካከላል እያለች። እናታቸው ሆስፒታል ከሄደች በኋላ እህትማማቾቹ ቤቱን ተጋግዘው ይጠብቁ ነበር። በቤት ውስጥ የሚሠራውንም ይሠሩ ነበር። ማብሰል፣ ማጽዳትና አብረው መጫወት። አንድ ቀን ቤክ ታመመች። በጣም ትኩሳት ነበራት። በቅዝቃዜም ትንቀጠቀጥ ነበር። ቀሪዎች ሦስቱ እህቶቿ ቤክን በጣም ተንከባከቧት። ይሁን እንጂ ሙቀቷ አላቆመም። አሁን ሁሉም መጨነቅ ጀምረዋል። ዶክተሩን መጥራት አለብን ስትል፣ የሚከፈለውስ ለዶክተሩ ምን እንሰጠዋለን? ገንዘብ የለንም እኮ አለች ሌላኛው እህቷ። ያጠራቀምኩት ገንዘብ አለኝ አለች ሦስተኛዋ። ግድ የለም እኔ ምንም አልሆንም እድናለሁ አለች ቤክ። ዶክተሩን እጠራዋለሁ፣ መጀመሪያ ስለመታከሟ እናስብ፣ ከዛ ስለ ክፍያው እናስባለን አለች እህታቸው። በዛ ቀን በረዶ ይጥል ነበር። ቢሆንም ግን
ጆ ፈጥና እየሮጠች ከዶክተሩ ቤት ደረሰች። ያለውን ሁኔታ በዝርዝር ስትገልጽለት ዶክተሩም ተስማማ። በደንብ መርምሬያታለሁ፣ ትኩሳት ብቻ ነው ያለባት፣ ብዙ አትጨነቁ አላቸው። ኦ መልካም ነው ዶክተር፣ ግን ሲሉ ግን ምን ንገሩኝ አላቸው። እኛ የምንከፍል ምንም ገንዘብ የለንም፣ እናዝናለን፣ እንዲታክማታለህ አሉት። እንደሱ ነው? ምንም የሚያስጨንቃችሁ ነገር የለም፣ በደንብ አድርጌ አክማታለሁ። ያ የኔ ሥራ ነው። ቤተሰቦቻችሁ ሲመለሱ ክፍያውን ከነሱ እቀበላለሁ አላቸው። በአንድነት እናመሰግናለን ዶክተር አሉት። ዶክተሩ ለቤክ መድኃኒት ሰጣት። እህቶቿ ቤክን ተንከባከቧት። ቤኪ ትንሽ የተሻላት ነው። እናቷንም መናፈቅ ጀምራለች። ናፈቅሽኝ እናቴ፣ የት ነሽ? እባክሽ ነይ ማለት ጀመረች። ቤክ እባክሽ አታልቅሺ፣ በቅርቡ ትመለሳለች። እባክሽ አታልቅሺ፣ ደህና ትሆኛለሽ እኮ፣ ደብዳቤም ለእርሷ እንጽፋለን፣ በቅርቡም ትመጣለች አለቻት እህቷ። በተመሳሳይ ጊዜ እናቷ ወደ ቤት ገባች። ሁሉም ልጆች በእናታቸው መምጣት ተደስተዋል። እናቴ 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 እያሉ አቅፏት። ልጆቼ እንደምናችሁ፣ ስላገኟችሁ ደስ ብሎኛል አለቻቸው። ቤክም እናቷን በማግኘቷ በጣም ተደስታለች። አታስቢ ልጄ፣ አሁን እንከባከብሻለሁ አለቻት። ከዚያ ጊዜ ጀምሮ እናትየው ቤክን በጣም ተንከባከበቻት። ቤክ በጥቂት ቀናት ውስጥ ደህና ሆነች። በጋው እየተቃረበ ሲመጣ ቤክ ስለ ቤተሰቡ እየተጨነቀች ነበር። እናቴ አባታችን መች ነው የሚመጣው አለቻት። በጣም ቆስሎ ነበር፣ አንድ እግሩን ተሰብሮ ነበር ያገኘሁት። አሁን በደንብ እየዳነ ነው፣ በቅርቡ ይመለሳል አለቻት። በጣም ነው ናፈቀን እኮ ስትላት ገባኝ ልጄ፣ ማንም ሰው በዚህ ችግር ውስጥ ባያልፍ ደስ ይለኛል አለች እናቷ። እንደዚህ አትበይ እናቴ፣ እነዚህ ከባድ ቀናት አስተማሪዎች ናቸው። ለሕይወት ስኬት ብዙ ነገር ያስተምሩናል፣ ውጤታማ ለመሆን ብዙ ያግዙናል ብላ ተናገረች። ልጅ ልክ ነሽ አለቻት እናቷ። ከጥቂት ጊዜ በኋላ የክሪስማስ ዋዜማ ነበር። እናትና ልጅ የቻሉትን ሁሉ ጥረው የክሪስማስ ዛፍ ለቤት አመጡ። ይሁን እንጂ ትንሿ ኤሚ ስጦታ ፈልጋለች። በዚህ ዓመት ከሳንታ ክላውስ አዲስ ልብስ ፈልጋለሁ ስትል፣ ሕልሜ የሆነውን ልዑል ባገኝ ደስ ይለኛል አለች ሌላኛዋ እህት። ትልቅ ፒያኖ ፈልጋለሁ ስትልም ተናገረች ሦስተኛዋ። ምንድነው የምትመኙ ሜክ ብላ እናቷ ጠይቀቻት። ይህንን ክሪስማስ ሁላችንም አንድ ላይ ብናከብር ደስ ይለኛል ብላ መለሰች። ጥሩ ብለሻል ውዴ። በክሪስማስ ዕለት ሁሉም አዝነው ይታያሉ፣ ምክንያቱም ፍላጎታቸው አልተሳካም። ሁሉም ቅር ተሰኝተዋል። ይሁን እንጂ ቅሬታቸውን አላሰሙም። ሌላ ቀርቶ የቁርስ ምግብ የሚገዙበት እንኳን አልነበራቸውም። ወዲያው በራቸው የመንኳኳት ድምፅ ሰሙ። ማን ሊሆን ይችላል? ማን ነው? ማን ነው አለች ኤሚ። ኤሚ እኔ ሄዳለሁ ብላ በሩ ሲከፈት አባታቸው ከበር ላይ ቆሙ አዩ። ልጆቹ ሁሉ ደስ ስላላቸው ወደ አባታቸውም ሮጡ። አባታችን አባታችን ካሉት በኋላ አቀፉት። ኦ ልጆቼ በጣም ናፍቃችሁኛል ሲል ተናገረ አባት። ይህ ከሁሉም የበለጠ የክሪስማስ ስጦታችን ነው አሉ። አባታቸው ለክሪስማስ ከነሱ ጋር በመሆኑ ሁሉም ተደስተዋል። እናም የደስታ ክሪስማስም አከበሩ።